በነገራችን ላይ እውነት ለመናገር ልክ እንደ ኮሎኔል ደመቀ ዘውዱ ልክ እንደ ተመሳሳይ እነ ናሁሰናይ እነ ጀነራል አሳምነው ጽጌ በርከት ያሉ በአማራ ክልል የወደቁ ሚኒሻዎችም ጭምር መታገል ይችላሉ። ማለት ናሁሰናይ ወጣት ነው፣ ጀግና ነው። ላመነበት ነገር ሄዶ ዋጋ ከፈለ፣ ህይወቱን አሳለፈ፣ ሰጠ። ጀግና፣ የሚጨበጨብለት ጀግና፣ ዘላለም ታሪክ የማይረሳው። ጀነራል አሳምነው ጽጌ እንደ ኮሎኔል ደመቀ ዘውዱ ሆኖ መኖር ይችላል። አማራውንም ዝም ብሎ የተሻሸ መኖር ይችላል። እናት የወለደችው ወንድ ስለሆነ ግን በአደባባይ የህዝብን ግፍና በደል አልቀበልም ብሎ አልፎ ሄዷል። እንደው ስንቱን ጠርቼ ልጥራው? እኔ ራሱን አሁን በዚህ በ3 ዓመት በ4 ዓመት ውስጥ ያየዋቸው ጀግኖች፣ በ7 ዓመት ውስጥ ያየዋቸው ጀግኖች ብዛታቸው ብዙ ነው። እኔ በዚህ ሰዓት ከህወሓት ጋር የሚሰራ ማንኛውም ኃይል ካለ በዛ ምድር ላይ ህወሓት አይደለም ለአማራ ህዝብ ለትግራይ ህዝብ ይጠቅማል የሚል እምነት የለኝም። በእኔ ለትግራይ ህዝብ እንኳን አይጠቅም አይደለም ለአማራ ህዝብ። ይሄንን ገዳይ ጨፍጫፊ የክፋቶች የሴራዎች የደም መፍሰሶች የመጨቃየቶች የጄኖሳይዶች መነሻና ጠንሳሽ ማስተር ማይንድ ሆኖ በአማራ ህዝብ ላይ እስከዛሬ የሚፈሰው ደም ዋና ጠያቂ ህወሓት ነው ብዬ አምናለሁ። የሱ ቅጣይ ሆኖ ብልጽግና ደግሞ የአማራን ህዝብ ደም የሚያፈስ የኦሮሞን ህዝብ ደም የሚያፈስ ንጹሃንን የሚገል የተማሩትን የሚያስወግድ ደንበኛ ደም ጠጭ ገዳይ ነው። ሃይማኖቱም ሳይቀሩ በሃይማኖቱም እየገደልን ያለው የፋኖ ላይ ያሉም ለሆዳቸው የሚኖሩ ለስልጣን ጥም ብለው የገዛ ወንድሞቻቸውን የሚገሉ ገለው እኛ ካልነገስን እኛ ካልያዝነው እኛ ካልመራን የሚል ቅዠት ያለባቸው በፋኖ መሪ ላይ የተቀመጡ ብልጣ ብልጥነት የሚጫወቱ ንጹህ የሆኑ አማራዎችን የሚያስገድሉ ገዳይ የሆኑ አሁንም ሚናቸውን ያለዩ አንዴ የፈለጉትን ሰው በፈለጉት አቅጣጫ የሚያሰድቡ የሚሰደቡ የራሳቸው መንጋ ያላቸው ቀበሌ ጎጥ ያላቸው በርከት ያሉ ሰዎች ጎጥና ቀበሌ የሌለው ዕውቀት ያለው ሰው በዛ በአማራ ትግሉ ሰርቫይቭ ማድረግ አይችልም። የትግሉ መርዘምም የእንደዚህ አይነት ሆዳም ሰዎች በዛ አካባቢ መኖር ነው። እኔ አሁን ግራ የገባኝ እኔ ፋኖን እደግፋለሁ፣ የፋኖን እንቅስቃሴን እደግፋለሁ፣ በሚገባ እደግፋለሁ። በአማራ ህዝብ ላይ ጄኖሳይድ የፈጸመ በአማራ ህዝብ ላይ ታሪካዊ ጠላት ሆኖ የአማራን ህዝብ አፈር ከድሜ የከተተ ያኮላሸ የገደለ ሲገድል ሲያስገድል የነበረ ቤተሰብ የበተነ ንጹሃንን የረሸነ ከብት ሳይቀን የሆነ ሴቶችን በጅምላ የደፈረ ከህወሓት ጋር እሰራለሁ የሚል ኃይል ካለ ዛሬም ነገም ከነገ ወዲያም እኔ ከደሙ ንጹህ ነኝ፣ ከሱ ጋር አልሰራም፣ የአማራ ህዝብ ጠላት ነው። ከብልጽግና ጋር እሰራለሁ የሚል ማንኛውም ኃይል ካለ የአማራ ህዝብ ጠላት ነው። መቼም ከሱ ጋር እንደ ጀግና እንደ ቆሻሻ ነው ማየው፣ እንደ ቆሻሻ ነው ማየው። መቼም ባገኘውበት በቆምኩበት በሄድኩበት ቦታ አወግዘዋለሁ። የፖለቲካ ታክቲክ ነው፣ ስትራቴጂ ነው ምናምን። ጀግኖች ውድ ህይወታቸውን አሳልፈው ሲሰጡ ውድ ህይወታቸውን ሲገብሩ እቺ ብልጣ ብልጥነት ጠፍታቸው አይደለም። በአማራ ህዝብ ላይ የብልጣ ብልጥነት ጨዋታ ተጫውቼ እጓዛለሁ ሄዳለሁ የሚሉን ብድና አልቀበልም። ኮሎኔል ደመቀ ዘውዱ የምትሉት የወልቃይትን ህዝብ ሰብስቦ አደባባይ ላይ በልጽገናል፣ ከዚህ በኋላ ብልጽግናንም ብሏል። በሸዋ ጉዳይ እየተናገረ ነውም ሰምቻለሁ። በፋኖ ጉዳይም ስለ ፋኖቹ ያስተላለፈውን መልእክት ሰምቻለሁ። በወሎ ጉዳይም የተናገረውን ሰምቻለሁ። የአማራን ህዝብ በአደባባይ የካደ ሰው እያትናገሩ ብላችሁ አይናቸውን በጨው አጥባችሁ የምትመጡ ከሆነ እኔ አጥንቴም ይረግፋል፣ ስጋዬም ይበሰብሳል ምናምን። እውነት ግን ትቀጥላለች። የዚህ አይነቱን በድናየት የማይወስድም አፈር ከድሜ ለምን አይበላም? ከብልጽግና ጋር የሚሰራ ከሆነ የአማራ ህዝብ ጠላት ነው ኮሎኔል ደመቀ ዘውዴ። ከአማራ ህዝብ ጠላት ጋር በየትኛውም በምንም አቅጣጫ በምንም ወንበር ላይ ተቀምጠን አንሰራም። ተሸናፊነት ስሜት አልቀበልም።
ባንዳ ባንዳ ነው። ቴንኪው